የማን ነው? ያኔ የሀና ታሪክ ነው። ተይ እባክሽ፣ ያንቺ ታሪክ ነው እንዴ? ምን ነው መስረቅሽን አታምኝም እንዴ? ሳልሰርቅ እንዴት ነው እንዳምንልሽ የምትጠይቂኝ? አፍሽ ምንም ቢል ልብሽ ግን ሌባ እንደሆንሽ ጠንቅቆ ያውቃል። ትሰሚኛለሽ? ከዚህ በኋላ ታሪኬን የግልሽ ለማድረግ ብትሞክሪ አንቄ ነው እሺ የምገልሽ። እንደዚህ በቀላሉ የምትሸበር ነው እንዴ የሚመስልሽ? አንቺ በቀላሉ ማትሸበሪ ልትሆኚ ትችያለሽ። እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ልቀቂኝ እባክሽ። ጀግና አይፎክርም። ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆን እውነትም አለው። ስለዚህ መረጃዎች ያሉት እኔ ጋር ነው። ይሄ ደግሞ ከማንም በላይ ጀግና ያደርገኛል። ታሪኬንና ምስክሮችን ልትሰርቂ ትችይ ይሆናል፣ ግን መቼም ቢሆን እውነቱን ልትሰርቂ አትችይም። እሱን ደግሞ በምርመራ አረጋግጥልሻለሁ። መተሽልኛል ማለት ነው? አዳ ምን ነው? እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል እኮ። የኔ ልጅ መተሽልኛል ማለት ነው? እኔ እኮ ሲነግሩኝ አላመንኩም ነበር። ኦማይ ባታውቂኝም አልፈርድብሽም። መስፍን እባላለሁ። የእነ ሰላም አባት ነኝ። አውቃለሁ እኮ። እና ለምን ደነገጥሽ? መደንገጥ ሳይሆን የሆነው ባለው ነገር ላይ መጥፎ ስሜት የሚሰማኝ መስሎሽ ነው አይደል? በምኑ? ያው ልጅ ነኝ በማለትሽ ነዋ። አላወከኝም መሰለኝ። አውቄሻለሁ። ይኸውልሽ እኔ ምክንያታዊ ሰው ነኝ። ማለት? አንቺ ወጣት ልጅ ነሽ። ያደረግሽውን ሁሉ ብታደርጊኝ አልፈርድብሽም። በዛ ላይ ደግሞ በጣም ታማሚ አባት አለሽ። ጠብቂ። ሄሉ ልጅቷን ምን አድርጊ ነው የምትያት? አንተ ምን አገባህ? አሰሪዋ እኮ እኔ ነኝ። ማነው ስምሻና? ላናግርሽ ስለምፈልግ ወደ ቤት እንዳትሄጂ። ከእኔ ውጭ አባት አለሽ እንዴ? አንተ አባቷ ነህ እንዴ? እና ምንሽ ነኝ? አንተ እኮ ለጫውታው ነው። እሺ በተደጋጋሚ ስራ ስለቀረው እንዳይከፋቸው ብዬ ነው የመጣሁት። አባዬ የፈለከን ስለ ሀና አባት ታሪክ ለማውራት ነው እንዴ? ይቅርታ ማን ነበረ ስምሽ? ስሜንም ረሳኸው አይደል አባ? ይቅርታ በጣም ስም መያዝ ላይ ብዙ አይደለሁም። የሀናን ስም ግን አልረሳኸውም። ለምን እንደሆነ አላውቅም፣ ብቻ የሀና ስም ግን አልጠፋኝም። ጋሼ በድጋሚ ይቅርታ፣ ግን መሄድ አለብኝ። እሺ እዚህ ቤት ምንም ፈልጋችሁ ብትመጡ እኔ ምንም አያገባኝም። ማለት እኔ ልጅ ያሴትን ነው የምፈልገው። ስለዚህ ምርመራው ግዴታ ይደረጋል። በመጀመሪያ እኔ እዚህ ቤት ምንም ነገር ፈልጌ አይደለም የመጣሁት። ስለዚህ መዋሽበት ምንም ምክንያት የለኝም። ኖላዊ ተከታታይ ድራማ በክፍል 44 ከች ብለዋል። እንዲሁም ደግሞ የሀንዬ አባት ከች ብለዋል። ያ ማለት የምናሴና እንዲሁም ደግሞ የሰላምዬ አባት እንግዲህ ከች ብለዋል። የልጃቸውን መገኘትና ወደ ቤት መጣቷን ሲሰሙ እንግዲህ ከረዥም ዓመት በኋላ ከች ብለዋል። ሰርፕራይዝ አድርገዋቸዋል ማለት ነው። እንዲሁም እንግዲህ እርግብና እንዲሁም ሀንዬ እንትን ብለዋል ማለት ነው። እርግብ በጣም ሀናን እየተጫነቻት ትገኛለች። ምክንያቱም የኔ ቤተሰቦችን አንቺ ልትወስድ አችም በማለት እንግዲህ ስታስጨንቃትም እናያለን። ሀናም እንግዲህ እውነቱ ማንጋ እንዳለ እናውቃለን። እስኪ አሁን ላይ ደግሞ ሀንዬ አባት መቶ ልጄ ሀና ነች በማለት እንግዲህ ሲናገር እሷም እጅግ በጣም ደስ ብሏታል። ምክንያቱም አባት ትክክለኛውን ልጅ ስለአወቀ ደስ ብሏታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ቤተሰቦቼ ወዳችሁ ፈክታችሁ ቻናሌን ስለምትከታተሉ ከልብ አመሰግናለሁ። ቻናሉን ላይክ እና ሼር ማድረጉን እንዳረሱ፣ ላይክ እና ሰብስክራይብ ማድረጉም እንግዲህ አዳዲሶች እንዳረሱ፣ ደውል ምልክቱንም አጥቆሩን እንዳረሱ እያልኩኝ ቤተሰቦቼ ዛሬ ወደ ታሪካችን እናልፋለን። ሀናና እርግብ እንግዲህ ተፋጧሉ ማለት ነው። ፍጥጫው ቀጥሏል። ሀናና እርግብ እንግዲህ እርግብ እኔ የቤት ልጅ ነኝ፣ እኔ ነኝ ልጅ ነኝ፣ አንቺ ሳትሆኚ እኔ ነኝ በማለት ሙሉ በሙሉ እንግዲህ ራሷን እንትን አርጋ እያወራች ነው ያለችው። ሀናን እንግዲህ ታሪክሽ ሙሉ እኔ ወስጄዋለሁ፣ ይሄን አይደለም ወይ መስቀልና ፈቶን አይደለም ወይ የምትፈልጊው በማለትም
አሳይታታለች። አዎ ይሄ ነው ብትላትም እንግዲህ ሙሉ ለሙሉ እንግዲህ እኔ ጋ ነው ያለው ታሪኩ በማለትም እንግዲህ አፋጣታለች ማለት ነው። የነ ሰላምም አባት መጥቷል ማለት ነው። እንደውም ሀናን ማሻአላ በጣም ነው እንትን አርጎ አክብሮ እንደ ልጁ ሰላም ያላት ነበር ማለት ነው። ነገሩ ግን ሀና የመሰለችው እርግብ ልጅ ነው። እርግብ ደግሞ ሰራተኛ መስለዋለች። ሀና ደግሞ የቤቱ አሁን የመጣችው ልጅ መስለዋለች ማለት ነው። ነገር ግን እሱ ውስጡ የሚዘዋወርበት ሀና ልጁን መሆነ ነው ያው እንትን የሚናገረው ማለት ነው። ሲያወራ ራሱ ከሰላምም ሆነ ከሁሉም ሲያወራ ያው ለቤቱ ለመጣህ እነ ሰላምም በማለት ጠይቅ ኖላዊት ዛሬም እንግዲህ ከሀና እና ከእርግብ የተፋጠጡ ነው ማለት ነው። አምጪ ታሪኬን ያምጭልኝ አታመጪኝ በማለት እየተፈካከሩ እንግዲህ ግብ ግብ እየተፈጣጠሩ ነው ማለት ነው። ሀና አነቀቻትና እንግዲህ እርግብ እንግዲህ ሀናን አንቃታለች ማለት ነው። እንግዲህ አምጪ ታሪኬን በማለት እኔ ደግሞ እርግጠኛ ነኝ እኔ ልጅ ነኝ በማለት ሁለቱም ግብ ግብ በማለት እንግዲህ ተፋጠዋሉ ማለት ነው። እንግዲህ የሀናን ታሪኳን ሙሉ ታሪኳን የወሰደችባት እንግዲህ እርግብ ነች ማለት ነው። እርግብ ደግሞ ያው የምርመራ ውጤቱን ስለወሰደች ስለቀየረችው እንግዲህ ሙሉ በሙሉ ኮንፊደንስ ይዛ እንግዲህ ወይዘሮ ሜላት ደግሞ ሀናን እንግዲህ በገባች በወጣች ቁጥር እንግዲህ መጨቃጨቅ ጀምራለች። ምክንያቱም ልጄ ነው ብላ ያሰበቻት እርግብ ስለሆነች ማለት ነው። ሀና ደግሞ እውነተኛ ታሪክና እውነተኛ እንትኗን ይዛ ነው የምትጓዘው። እርግብ ደግሞ ውሸት ነገር ይዛ ነው የምትጓዘው። ምክንያቱም ዶክተሩ ከዚህ በፊት ሀና ልጃቸው መሆናቸውን አጣርቷል፣ አረጋግጧል። ሆኖም ግን ዶክተሩ ጣውላ ላይ ምርመራውን ባስቀመጠበት ሰዓት የእርግብ አክስት በሄደችበት ሰዓት ደግሞ ለነስሯ እንግዲህ ያንን ፋይል በመውሰድ ለሷ ወስታ ገንዘብ ሰጥታ ያኛውን ደግሞ ሀና ልጃቸው እንዳልሆነች እርግብ ደግሞ የነሱ ልጅ እንደሆነች በማስደረግ ቀይረዋለች ፋይሉን። ሆኖም ግን ዶክተር ግን በጣም ምንድነው ይሄ ነገር በማለት እሱም ዝውግብ በጣም እንትን ብሏል ማለት ነው። የሀና አባት እንግዲህ የሜላት አባት ማለት ነው። የሜላት አባትና የሰላም አባት ማለት ነው። እንግዲህ ምን እንደሚፈጠር አላወቀም። እንግዲህ እሱም ራሱ ዝግብግብ ብሎበታል ማለት ነው። ሀና የትኛው ነች፣ እርግብ ደግሞ የትኛው መሆኗንም አላወቀም። ነገር ግን የሱ ልጅ መስላ የምትታየው ሀና መሆኑን ነው ማለት ነው። እሱ ግን ውስጡ ላይ ዞር ዞር የሚልበት የሚዘዋወርበት እሱም ራሱ ብሏል ሀና ነች በማለትም ተናግሯል። ሀና ሳሎን ላይ እያስተካከለች ያለች ሜላትና ባለቤቷ አንድ ላይ እንግዲህ ወጥቶ ነበር። በወጡበት ሰዓት ደግሞ ሁለቱም ሲገቡ እያስተካከለች ነበር። ምን እየሰራች ነው በማለት እዚህ ጋር እየረታተብኩ ነው፣ ይሄ እኮ ንጹህ ነው በማለትም መልሶላታል። በዛን ሰዓት ሀናም ተነዳለች። አልጨረሽም ወይ? ጨርሻለሁ፣ እስከ አንቺ እስከመጪ ለዛ ነበር እየጠበቅኩኝም በማለት መልሳለታለች። እና ከጨረሽን ያዝዬ ልሸኝሽ ወይ ሂጂ በማለትም ተቆጥታታለች። በዛን ሰዓት የነ ሰላም አባት ደግሞ እንደዚህ እንዴት ትናገሪያታለሽ በማለትም ተቆጥቷል። ሰራተኛው እኮ ነች በማለትም ተናግሯል። እና በዛን ሰዓት ደግሞ እንግዲህ የተፈጠረው ነገር ከባድ ነው። ሁለቱም አልተስማሙም። እንዴት እሱም ደግሞ ሳይናገር ነው የመጣው። እነ ሰላምን ባዩበት ሰዓት ደግሞ በጣም ተደናግጧል። አባ እንዴት መጣ ሳትናገር በማለትም ድንቅቅ ብሏል። እናታቸውም እንዴት መጣ ሳትናገር በማለትም ተናግረዋለች ማለት ነው። ሆኖም ግን ነገሩ ወዴት እንደሚመራ ባይታወቅም እንግዲህ የሀናም አባት ታሞ ሆስፒታል ነው ያሉት። ከሆስፒታል እየታከሙ ነው። እናም ደግሞ ይሄዳለው በቃ አሁን ጨርሻለሁ በማለትም አባትዮ ደግሞ እኔ ፈልግሻለሁ ለማናገር በማለት እርግብና እሷን አንድ ላይ አርጎ ለማናገር እርግብና እሷን አንድ ላይ አናግሯቸዋል። ሲያናግራቸውም ደግሞ ሀና
እኔ አባቴ ታሞ ሆስፒታል ነው ያለው። ስለዚህ አባቴ እንትን ስላለብኝ ቶሎ መሄድ አለብኝ በማለትም ትናገረዋለች። በዛን ሰዓት እኔ እኮ አባትሽ ነው በማለትም ይናገራል። በዛን ሰዓት እርግብ ተናዳለች። ስትናደድም እንዴት እንደዚህ በማለት እንትን ብላ ስታወራ አይ እኔ እኮ ልጅህ ነኝ በማለትም ታወራለች። አይ እኔ እኮ ስቀልድ ነው በማለትም እሱም መልሶላታል። በዛን ሰዓት ደግሞ እርግብና እሷን ያወራ ያለ ያዋራት ግን ሀናን ነው። ሀና አባትሽ እሺ ታሞ ሆስፒታል ካሉ አንቺ እዚህ ምን ትሰሪያለሽ? እዛ ሆነሽ አባትሽን አታሳክሚ ወይም በማለትም መልሶላታል። በዛን ሰዓት አይ እኔ እኮ እዚህ ሆኜ አንዳንድ ነገር ባስተካክል ብዬ ነው በማለትም መልሳለች። ሀና ደግሞ ለሱ የመለሰችለት ስመልስለት አይ ወይዘሮ ሜላት ደግሞ ሙሉ ወጪ ችሎ አባቴን ያሳከሙልኝንም በማለት ተናግረዋለች ማለት ነው። ስለዛ ታሪኩም ሲያወራ እንግዲህ ሜላት በመናደድ የእሷን ታሪክ ለማውራት ነው የጠራሃን ወይስ ልታዋራን ነው በማለትም መልሳለች። እንግዲህ እርግብ በጣም ተናዳለች። ወዴት እንደምደርስም ባናቅም ማለት ነው። እርግብ ሁኔታዋ ሁሉ ነገሯ እንግዲህ ሀናን ለመጉዳትና እንትን ለማለት ነው ከሀና ኋላ የምትሄደው እንግዲህ አክስትዮና እሷ የሰሩ ሴራ ያው የንን ቤት እንትን አድርጎ ንብረት ለመውረስ ነው። አባትዮም ደግሞ የሰውን ነገር ለመብላት ብለሽ አትጓጊ በማለትም እሷን ደግሞ እንደ ሰራተኛ አድርጎም በማውራት በጣም ተናዳለች። እሱ ግን ሀና ልጁ ሰራተኛ እናም ደግሞ እርግብ ደግሞ የቤት ልጅ ሆና እንደመጣች አላወቀም፣ አልገባውም ነገሩ። በኋላ ነው የገባው። ለነሰላምም ነግሯቸዋል ማለት ነው። ቤተሰብ ሁላችሁንም አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።